ሰላም አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። አብሮ ይስጥልኝ ብያለሁ ወንድሜ። እንዴት ነህ? ክብሩ ይስፋ ደህና ነኝ። ምን እንታዘዝ? ያው እንግዲህ ምክርን ፈልጌ ነው የመጣው። ሁልጊዜም ስለመከታተልህ ነው። እሺ ንገሪኝ። ዝሮ እንግዲህ መቼም እዚህ በትዳር በሚለው አኳያ ነው እና እኔ በፊት ትዳር ላይ ነበርኩኝ። እሺ ከዛ ከሱ ጋር ተለያይተን ነበር የምንኖረው በስራ ጉዳይ። ከዛ አልተግባባንም። አልግባባ ስንል ያው ፍታኝ ስለው ማለት ነው በሰዓቱ እሱ ስራ ቦታ ላይ ስለነበረ በቃ ካልተስማማን አቅርባሻለሁ አለኝ። ምንድን ያለው ሽማግሌ ያውቃል። ኔትወርክ ይሰማል አሌክስ? ይሰማል። አይሰማሽም? አዎ ይሰማኛል። ዳንኤል አንተ ኔትወርክ እያዘነፈለ። ምንድን ያላግባባችሁ ነገር? ያላግባባን ነገር ያው በቃ አልተስማማንም። ይሄ ያለ አይደለ ወሬዎች ምናምን የሚባሉ ነገሮች አሉ። ተው ባጭሩ ጥር ላድርግልህ ብዬ ነው ብዙ ሰው ስላለብ። አሁን ወደ ዋናው ነገር ምገባለ ማለት ነው። ከዛ ሽማግሌ ያቀረብኩ ምናምን ብዙ ሰው ነው ያለው፣ ግን 7 ሰው ነው መጻፍ ያለበት ተብሎ ለሱ ስልክ ተደወለለት እና እሱ ቃሉን እየሰጠ በነዛ 7 ሽማግሌዎች 80ችን አወረድና ወንድምየው እንደሱ እንደ ባል ሆኖ ቀርቦ ከወንድሙ ጋር 80 አወረድን። ከዛ ተለያየን። እኔ አልተመቸኝም። ያው ህፃን አለ ወልጃለሁ አንድ ልጁን ሰጥቼው እኔ ወደዚህ ወደ አረብ ሀገር መጣሁ ማለት ነው። ከዛ እሱ አገባ፣ ልጅ ሰጥቼዋለሁ፣ ልጅ ይዟል፣ አገባ። እያገባ ደግሞ እኔ ልጅ ሰራሌ ድረስ እየላኩለት ነበረ። ያው አለ አይደል ለልብስም አንዳንድ ነገሮችም ከኑሮው ጋር ሳየው ያው ልጅን ይከፋዋል በማለት እልካለሁ። እና አሁን ላይ ደግሞ ወደ ራሴ ኑሮ ስዞር ሰውየው እያንገራገረኝ ነው ማለት አግብቶ ነበረ። አሁን ሚስቱን ፈታ፣ ልጅንም ለዘመዶቹ ሰጠብኝ። እሱ ነበር የያዘው። ያው እንግዲህ እንደዛ ነው። አለክስዬ እንዴ ምን ትመክረኛለህ? እኔ ወደ ራሴ ተመልሻለሁ። ሌላ ሰው ነው ማግባት ፈልጋለሁ። ያመቻቸውት ሰው አለ፣ ግን ማመቻቸቴን እኔ የራሴን ኑሮ መቀጠሌን ሲያውቅ ሚስቱንም ፈታ፣ ልጅንም ሰደደብኝ፣ እሱንም እገላለሁ እያለ ነው። እኔንም ያስፈራራኛል። አንድ ያልፈተውሽም ወንድሜ ነው እንጂ ይላል። ግን የተጻፈ ወረቀት አለኝ፣ ሽማግሌዎቹ ጋር የተቀመጠ የተጻፈ ወረቀት አለኝ። በ7 ሽማግሌ ቃሉን እየሰጠ የተፈታበት ወረቀት ማለት ነው። እና እንደው አሌክስ እንደው የምር እንደው ምን ትለኛለህ? እኔ ማርያም በጣም በዚህ ምክንያት ነው። አዎ ያው እንግዲህ እሱ አግብቷል ብዬ እኔ ወደ ራሴ ተመለስኩኝ። እኔም ለራሴ ማግባት ወሰንኩኝ። አሁን ላይ ደግሞ ሚስቱን ፈታ፣ ልጅንም ለዘመዶቹ ሰጣቸው። በቃ አንቺ የት ነው ያለሽው? እኔ ጆርዳን። ጓደኛሽስ? ኢትዮጵያ ነው ያለው። ማለት ለምንድን ነው አንቺ ጓደኛ ስትይዢ ወጥሽን ለመቀጠል ስታስቢ ይህን ሁሉ ነገር ለምንድን ነው የነገርሽው ወይም የሰማው? በምን ምክንያት? ያውቃል ያወቀው መቼ መሰለህ? አሁን ላይ እኔ ላይቭ ላይ አልወጣም የነበር በፊት። አሁን ላይ ላይቭ ላይ ወጥቶ ማለት ነው እንደዚህ ጓደኞች ጋር ለመጫወት ምናምን ላይቭ ከፍቼ ስል ላይቭ ላይ ተገናኙ። ላይቭ ላይ ሲገናኙ እኒህ ሰዎች ይተዋወቃሉ በስራ ምክንያት። እኔ በስራ ምክንያት ይተዋወቁ አላውቅም። ከዛ ይህን ልታገቢ ነው ወይ ብሎ ደወለልኝ ማለት ነው። ያው ለልጅ ስለምደውል ስለምናወራ አዎ እሱን ነው የማገባ ስለው እሱን አታገቢም፣ ከፈለግሽ ሌላ ሰው ታገቢያለሽ እንጂ ይህንን አታገቢም አለኝ።
እንዴ 2 አመት ቢያንስ እንግዲህ አብረን ቆይተናል በስልክ ማለት ነው። ስለዚህ እኔ እሱም ይህን ያህል 2 አመት እየጠበቀኝ አንተ ልጅክን እያሳደግ ቆይተሃል። እሱም መግባት መውለድ የሚፈልገው ሰው እኔን እየጠበቀ ስለቆየ ድረስ አሁን አወቀውም አላወቀውም እኔ እሱን አልተውም ብየዋለሁ። እሱ ደግሞ ሌላ ሰው ነው እንጂ የምታገቢ እኔ ቁሜ እሱን አታገቢም አለ። በህይወት እያለሁ እሱን አታገቢም አለ። ምንድን ነው ግንኙነታችሁ ከእሱ ጋር? ከማንኛው ጋር? ሁለቱ ያልሽ ሁለታቸው በስራ ምንም አይነት ዲልም ንግግርም አያስፈልግም። ከሀገር ውጭ ነው ያለሽው አይደል? ልጅሽን ታግዢው ነገር ካለ ለልጅሽ የምታረጊው በምታረጊው መንገድ ማድረግ። ከእሱ ጋር እንካ ሰላምታ መለዋወጥም አያስፈልግም። ሊቀጥል ነው ህይወቴ፣ ላገባ ነው። እኔ ጥሩ ነገሮቻችሁን ከሰዎች ደብቁ ምላችሁ ለዛ ኤክሶቻችሁ የእናንተን ህይወት መቀጠል፣ የእናንተን ማማር፣ የእናንተን መዳን አይፈልጉትም። ጓድ በተቻለ መጠን ጥሩ ነገሮቻችሁን ከሰዎች ደብቁ። ለመቀጠል ስታስቡ እኔ እኮ ድኛለሁ፣ ከኔ በላይ ማንም የለም፣ ዋው ላገባ ነው፣ ከሌ ህይወቴ ሊቀጥል ነው፣ አንተ እንደዚህ ላይ ወጥተሽ እሱን ማስገብተሽ ያንን ማስገብተሽ በጋራ ልንቀጥል ነው እንዲህ ልንል ነው ብለሽ መግለጫ መስጠት ማለት በቃ ህይወቴን አበላሸው ብለሽ ለሱ መልእክት እንደማስተላለፍ ነው። ምክንያቱም የቀድሞ ባለቤትሽ ነው። ከአንቺ ጋር በፍቅርም ተለያዩ፣ ተጣልታችሁም ተለያዩ፣ ግን ከአንቺ ጋር ቆሾ ሊኖርበት ይችላል። የሚያበሳጨው ነገር ሊኖር ይችላል። ቁጭት ሊኖርበት ይችላል። ቅናት ሊኖርበት ይችላል። ስለዚህ እድሉን ሰጠሽው። አይሽ በገዛ እጅሽ ዝም ብትይ ግን በቃ አለቀ። እሱም የራሱን ህይወት ይኖራል። አንቺም ሀገርሽ ስትሄጂ ህይወትሽ የምትቀጥይበትን መንገድ በራስሽ መንገድ አንገትሽን ነፍተሽ አታውሪ። ከቻልሽ ላይፍ መውጣትም አትውጪ። ከምታገቢው ሰው ጋር ጓደኛዬ ካልሽው ሰው ጋር ተነጋገሪ እንጂ ምን እንደምታረጉ የራሳችሁን እቅድ አውጡ። ለዚህ ሰው ግን ከዚህ ሰው ጋር ምንም አይነት ንግግር እንዳይኖርሽ በቃ አቀዝቅዡ ጉዳዩን። አንቺ መልስ ስትመላለሽ እሺ አሳያለሁ እናያለን ስትይ እሳት እየለኮሽ ነው የምትመጪው። ስለዚህ በተቻለ መጠን አሁን ኳስ በመሬት አድርጊው። ዝም ባለ ይባላል እኮ ዝም ባለ አፍ ዝም ባይገባ ምናምን ይባላል። ዝም ማለት ነገሩ ማረጋጋት፣ በቃ ምንም እንዳልተፈጠረ እንዳልክሽ ምናምን ብለሽ ከዚህ በኋላ ከእሱ ጋር አትነጋገሪ። ልጅሽ ደግሞ ለቤተሰቦቹ ነው የሰጠው። ልጅሽ ነው፣ አይሟሟም፣ አባቱ ነው። ይህንንም ሰው ልታገቢ ያሰብሽውን ሰው አግቢው አታግቢው እኮ የምታውቂው ታሪክ የለም። ገና ባላረጋገጥሽበት ሁኔታ እርግጠኛ ሆኖ ማውራት ራሱ ስህተት ነው። ይህን ማለት ያለብሽ ነው። ለአገባውን ህይወቴ ልቀጥል ነው እንኳን ማለት የነበረብሽ ስ ሀገር ቤት ገብተሽ ሽማግሌ ተልኮ ቤተሰብ ተስማምቶ ምናምን እናንተ ሁለታችሁ እቅዳችሁ ጨርቃ ልክ ጫፍ ላይ ደርሳችሁ የተረጋገጠ ነገር ሲሆን አንቺ ከሀገር ውጭ ነሽ። ነገ ተስማሚ አተስማሚ የምታውቂው ታሪክ የለም። ስለዚህ ጥንቃቄ አድርጊ እሺ፣ በምትራመጃቸው እርምጃዎች ላይ። እሺ አሌክስ እያመሰግናለሁ። ኧረ ችግር የለውም። ዙሮ ዙሮ እኔ ምንም ማድረግ አልችልም። ማለትም እኔ የራሱ ህይወት እንዳለው ነው ሬስቶራንቱ ስለተቀመጠ እኔም ህይወት እየኖረ ትዳር ይዞ እንኳን ቢሆን ለአንቺ አይተኛልሽ።
ማንም እሱ እኮ ነው ለምን አንድ ሰው የራሱን ይፎት ካቀጠለ ለምን ይኸውልሽ የሁሉም ኤክሶች ባህሪ የኤክሶች ባህሪ ኤክስ ማለት ይኸውልሽ የቀድሞ ማለት ኤክስ የተደረጉ በትዳር በፍቅረኝነት ኤክስ ተደረገው የታለፉ ሰዎች አልፏቸው የሄደውን ሰው ሰላም አይፈልጉትም። ማደጉን ከፍ ማለቱን በሰላም መኖሩ የነሱ የበታችነት ነው የሚታያቸው። ገብቶሻል? መቀጠሉን አይፈልጉም። ወድቆ ትራስ አቅፎ ሲያለቅስ ምናምን ወይኔ እኔ ነገር እንደው አይ ህይወቴ አይ ድሌ ምናምን ሲል ማየት ነው የሚፈልጉት። ስለዚህ ኤክሶች ግራለሽ ወንድሜ። እሺ እኔ ግን አሁን የእሷ ነገር ሰላም አልፈልግም ነው ይመስለኝ፣ ችግር ነው የምፈልገው አይነት ይመስላል። አይ ወንት ፕሮብሌም ምናምን የሚል ሰው ነበር አይደል? የሆነ አፍሪካዊ እሱን አስታውስልኝ። በቃ ችግር እፈልጋለሁ፣ ሰላም አልፈልግም። ጸብ ነው የምፈልገው፣ ግብግብ ነው የምፈልገው። የሆነ ዛቻ፣ ማስፈራሪያ፣ ግድያ ምናምን ደም ማየት አለብኝ አይነት ስታፍ ነው። በሰላም በቃ አንገቷን ደፍታ ሰላም እንዴና ልጁ ደህና ነው ብላ ከእሱ ጋር ጨርሳ በልጇ ጉዳይ ተነጋግራ ከዛ ይህንን ሰው ህይወቷ ውስጥ በሰላም መኖር እየቻለች ሰውየውን ከተኛበት ቀሰቀሰችው። ነካክታ አሁን ቁሱ ስለሆነ እሱ ወይ ቀናበት ይሆናል። ሰላም አሌክስ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ሰላም ነን። ምን እንታዘዝ? ማለት አንዳንድ ሀሳብ ፈልጌ ነበረ። እሺ ንገሪኝ። ማለት በቃ አይደለም እንዴት ነበረ? አፍቃሪ ነሽ? አይ አሁን ላይ ከፍቅር ህይወት ውስጥ ወጥቻለሁ። ግን በቃ ከዚህ በፊት ልቤ በጣም ውስጥ የቆሰለ ነው በብዙ ነገር ማለት ነው። እና ማለት ነው አሁን ያለው ስደት ላይ ነኝ። እሺ። እና ግን በቃ ህይወትም ብዙ ጊዜ እንትን ይለኛል እና ከዛ ነገር ውስጥ መውጣት ያቅተኛል፣ ካለፈ ህይወቴ ውስጥ ማለት ነው። እኮ ንገሪኝ እስቲ ምንድን የተፈጠረው? ያው የተፈጠረው ማለት በፍቅርም ዙሪያም ብዙ ተጎድቻለሁ። እዚህ ላይ ብዙ ማውራት አልፈለኩም፣ ግን ይሄ ነው ብዬ ለመዘርዘር ብዙ ነው ታሪኩ። እና ግን በቃ አሁን ላይ በጣም ይከፋኛል፣ ባዶነት ነው የሚሰማኝ። ብዙ ጊዜ ራሴን ማጥፋት ነው የምፈልገው። አይዞሽ እኮ አሁን እንደተፈጠረ ካልነገርሽን እንግዲህ ምን ማለት ይቻላል? እድሜሽ ምን ያህል ማለት እኔ የተፈጠረ ሰው ከራሴ ጋር ነው በቃ ብዙ ጊዜ መጋጨ በቃ ውስጥ ደስታ ያቀተኝ ምር ንቅርታ። አይዞሽ ምንም ችግር የለውም። ምን በቃ ለምቅርብ የምላችሁ ለጓደኞችም ስነግራችሁ እነሱ ማሜን በቃ ዝም ብዬ ማማረራ ምናምን ነው መስላችሁ፣ ግን ውስጤ በጣም በዛ ላይ እኔ እስከ ዛሬ ብዙም አላወኩም ነበረ። በክፉ መናፈስ የተሰቃየው ነበረ። ብዙ ጊዜ ሐኪም ቤት ሄዳሉ፣ ምንም በሽታ አይታዩም ነበረ። እና ከዛ በኋላ ሁሉም ነገር ሳቅለካ እንትን ነበር የሰው እጅ ምናምን ነበረና ከረፈደን ሁሉን ነገር። ግን በቃ ያ ነገር ያደረግብኝ በጣም የኔ የምላችሁ የቅርቤ ነበር እና በጣም ስሰማ ውስጥ የተሰበረ ህይወቴ ሁሉ ምስቅቅል ሆነ። ቤተሰብስ
ቤተሰብ አሉኝ፣ ግን በቃ በቤተሰብ ዙሪያም የእነሱም እንትን ይሉኛል አሉኝ። እድሜሽ ምን ያህል ነው? ይሄ እድሜውን በቃ 25 ውስጥ ነኝ፣ ግን በቃ በእድሜም አልተጠቀምኩ። እውነት በቃ በፈተና ነው ወጣትነቴን የጨረስኩ። አለ እድሜ ነው ያረጀሁት ያለው ነው መከራ። በቃ ከ2014 ጀምሮ እስከ ዛሬ በቃ ውስጥ በፈተና ነው ያለሁት። ግን ከዛ ነገር በቃ ወጥቼ መደሰት በቃ ያለፈው የተበላሸብኝን ነገር ረስቼ ወደፊት ሄዳለሁ ሲል ወደ ኋላ ይጎትተኛ። የሆነ ነገር እቅድ ሳወጣ ያ እቅድ ይበላሽብኛል። ሁሉ ነገር በቃ እንዳሰብኩ አይሆንልኝም የሚል በቃ አሁን ላይ ተስፋ ቆርጬ አንዳንዴ በቃ ራስሽን አጥፊ ይለኛል። የሰው ሀገር ላይ ደግሞ ራሴን ማሞትም አልፈልግም። ግን በቃ ምንም የሚያስደስተኝ ነገር አጣ። ውስጤ ባዶ ሆነ። በዙሪያሽ ያሉ ሰዎች ናቸው የሚጎትቱሽ? አሁን መጀመሪያ ላይ እንደዛ ነበረ፣ ግን እነዛ ሰዎች አውጥቻለሁ ከህይወቴ። እሺ አሁን ምንድን ነው ችግሩ ታዲያ? ማለት በቃ አለድላም ከዛ ነገር እንዴት መርሳት እንዳለብኝ በቃ ውስጤ አንዳንዴ ብስጭት በቃ የጎዱኝ እነሱ። ግን የሆነ በቃ አለድላም ከዚህ ነገር እንዴት መውጣት እንዳለብኝ ያ ያለፈውን ነገር ወደ ኋላ ጎትተኝ አንዳንዴ በቃ ጸጸቱ ምናምን እሱ እንዴት ከዛ ነገር ወጥቼ አዲስ ሰው መሆን እንደምችል። በጣም ችግሬ ደግሞ ሰው ማመን ላይ ግን ያለ ሰው መኖር አትችልም። ግን በቃ የማምናችሁ ተበላሸ የሚባል ነገር አበቃ የሚባል ነገር የለም። እሺ ኖ ቱሞሮ ኦኬ። ተበላሸ የሚባል ነገር የለም። እሺ ተበላሸ አበቃ አከተም ምናምን የምትዩ ነገር የለም በህይወት ውስጥ። ሁሌ በህይወት እስካለሽ ድረስ ሁልጊዜ ማስተካከል ትችላለሽ። የፈረሰ መጠገን፣ የጠፋውን ማግኘት፣ ያጣሽውን ማግኘት። አበቃ የሚባለው የሰው ልጅ ሲሞት ነው። ስለዚህ ተስፋ መቁረጥ የለብሽም ማለት ነው። ይሄ እዚህ መሰረት ላይ ሆነ ነው ማውራት ያለብን። ይሄ የማይናድ የማይዛነፍ መሰረትሽ መሆን አለበት። ተስፋ መቁረጥ የሚባል ነገር ምንም ይፈጠር ነው የምልሽ እኮ። እኔ ማስበውንም ነው የምነግርሽ። በህይወቴ ውስጥ ምንም ነገር ይፈጠር፣ ያጣሁትንም የገነባሁትንም ይፍረስ፣ ያገኘሁትንም ልጣ፣ ሁሉም ነገር ይበለሻሽ፣ ባዶ ኦና ሜዳ ላይ ልውደቅ፣ አንድ የማይናወጥ ግን መሰረት አለ። እሱ ምንድን ነው? ተስፋ መቁረጥ የሚባል ነገር የለም። እንደገና ከዜሮ ጀምራለሁ፣ እንደገና አሞክራለሁ። ምክንያቱም የምኖረው አንድ ህይወት ነው። ስለዚህ አንዴ ለምኖረው ህይወት ተፋልሜ ሞክሬ ጥሬ ነው መሞት የምፈልገው እንጂ ዝም ብዬ በሚያጋጥሙኝ ነገሮች ተልፈስፍሼ በወድቅ እኮ ምንም ያው መሞት አይቀር። የበሰበሰ ዝናብ አይፈራም አይደል ነገሩ። ስለዚህ ከወደቅኩ አይቀር፣ ከፈረሰ አይቀር፣ ከተበላሸ አይቀር፣ ድምጥማቱ ከጠፋ አይቀር እንደገና እየተነሳው እየተፋለምኩ ነፍስና ስጋ ያሰቡኝ ነገር ምንድን ነው? በወደቅሽ ቁጥር ወድቀሽ እንደገና ተነስተሽ በሞከርሽ ቁጥር የሆነ ነገርሽ እየተሰራ ነው የሚመጣው። የሆነ አዲስ ማንነት እየተሰራ ይመጣል። ያላሰብሽው ማንነት ማለት ነው። ሳታስቢው ጠንካራ ነው እየሆንሽ የምትመጪው። ደጋግሞ ሲሰብሩሽ የአንቺ መሰበርሽን ነው የምታየው እንጂ በሰበሩሽ ቁጥር ተነስተሽ እንደገና ለመሞከር በምትሞክሪበት ጊዜ ውስጥሽ አዳዲስ ጥንካሬ፣ ነገ አይሰበሬ እየሆንሽ ነው የምትመጪው። ስለዚህ ተስፋ መቁረጥ የሚባለው መሰረት ላይ ከቆምን አሁን ማውራሽ ነገር ይቀልሻል ማለት ነው። የመጀመሪያው ነገር ምንድን ነው? በዙሪያሽ ካሉ ሰዎች ጋር ያለሽ ግንኙነት በጣም የተጠና የታሰበበት ጥንቃቄ የተሞላበት መሆን አለበት። ሰዎች ሊክዱኝ፣ ሊዋሹኝ፣ ሊሰብሩኝ፣ ከጀርባዬ ሊወጉኝ እንደሚችሉ ማሰብ አለብኝ። ጥንቃቄ ማድረግ አለብን። ገብቶሻል? ራሳችንን መጠበቅ አለብን። ፈጣሪ ያለልኝ ብለሽ ጫካ ብትገቢ ፈጣሪ ያለለት ጅብ ይበላሻል ነው ነገሩ አይደል?
ስለዚህ እግዚአብሔር አለልኝ ምናምን የምትሉበት ሁኔታ እንዳለ ሆኖ ግን እናንተ ደግሞ የእናንተ ኃላፊነት አለ። ራሳችን ላይ ጥንቃቄ ማድረግ አለብን። አውሬ ወደ ህይወታችን እየጋበዝን ህይወቴን አበላሹት እኮ ማለት የለብን። ማሰብ አለብን። ወዴት ነው የሚሄደው? ማንን ነው ማምነው? የተባልኩትን ሁሉ ማመን የለብኝ። ምንም አያስተውልም። አብረው ሲስቁ፣ ሲበሉ፣ ሲጫወቱ ምን ሲሉ ወዳጆች ናቸው ብለሽ የምታስቢ የሰው እጅ አለበት የሰው እጅ አድርገውብኝ ምናምን አልሽኝ። ያንን ያደርገው ጠላትሽ እኮ አይደለም። ሩቅ የምታየው የሚጠላሽ ሰው አይደለም። ከንን ያደርገው አብሮሽ የሚበላ ነው። ስለዚህ ከሰዎች ጋር የሚኖርሽ ጥንቃቄ ከዚህ በኋላ በደንብ ትጠነቅቂያለሽ ማለት ነው። ሁሉንም ሚስጥር አታውሪላቸው ለጓደኞች። እንደሆንሽ እንዲያስቡ አድርጊያቸው። ከዛሬ ጀምረሽ አለው አትበይ። ይሄ አለኝ፣ ይሄ ጥሩ ስራ አለኝ፣ ይሄ ገንዘብ አለኝ፣ እንዲያግኝቻለሁ፣ እንዲያቅዳለሁ፣ ይሄን አግኝቻለሁ አትበይ። በግሌ የማደርገው እሱን በተሻለኝ አቅም ለሰዎች ቀሽም መሆኔን እንዲያውቁ ነው የምፈልገው። በእውቀት ከነሱ እንደማንስ፣ በገንዘብ ከነሱ እንደማንስ፣ በብቃት ከነሱ ምንም ነሆለል ፉዞ ጨለዴ እፈልጋለሁ እንጂ እኔ ጂኒየስ ነኝ፣ እኔ እውቀት አለኝ፣ ገንዘብ አለኝ፣ አቅም አለኝ፣ ህይወት ያማረ ነው። ለእነሱ እንዲህ ብዬ ባሳይ የሚጠቅመኝ ነገር ምንድን ነው? ምን ትርፉ ጠላት ነው መጎንጉ ነው። እሺ ግንኙነት ሚስጥራዊ ይሁን፣ ከእግዚአብሔር ሰላምታ የዘለለ አይሁን። እቅድሽን አትንገሪያቸው። ተነስተሽ ጠንካራ ሴት ሆነሽ በራስሽ ቁሚ። ማንም እንደፈለገ እየመጣ እንደ ቀዝቃዛ ገንፎ የሚስቀው ህይወት እንዳይኖርሽ። በቤተሰብ እንዲያርጊ ሲሉሽ ካላመንሽበት እምቢ ማለት ልመጅ። ብቻሽን ትቀሪያለሽ፣ ግን ትክክለኛ ሰው ነው የምትሆኚው። ገብቶሻል? ስለዚህ ከዛሬ አውቀሽ ስለጸለሽ ስላልጸለሽ አይደለም። ህይወትሽ ውስጥ ምስጋና ይኑር በልብሽ ውስጥ በሄድሽበት ሁሉ። የእግዚአብሔር ቃላቶችሽን ሳይሆን የሚያየው ልብሽ ውስጥ ያለውን ንጹህነት ነው። ገብቶሻል? ሀሳብሽን ነው የሚያነበው ማለት ነው። በዚህ መንገድ አድርጊው። እሺ። ዋናው ነጥብ ግን አበቃ ብለሽ ተስፋ እንዳትቆርጪ። እሺ። ሸሬክስ ያመሰግናለሁ ስለ ምክር። አዎ እኔ ትንሽ ከጸባዬ ውስጥ በጣም ሰውን አምናለሁ፣ ግልጽ ነኝ። ቀደም ብዬ ደግሞ አንድ ነገር ለማድረግ አውራ ነበረና ከዛ በቃ ያልጠበቅኳቸው ሰዎች ናቸው ሁሉ ነገሬ አላጠፋም ማለት በቃ ሁሉም ነገር እኮ ጨለማ ሲሆንብኝ ለዛ ነው። ይነጋል። እንደ ጨለማ የሚቀር ምንም ነገር የለም። እንደ ነጋም የሚቀር ምንም ነገር የለም። ሁሉም ይቀያየራል። እሺ ጠብቂ ብቻ። እሺ አመሰግናለሁ። ለምስክር አብቃኝ። አይዞሽ አይዞሽ። ራሱ ፈስ የሚባል እኔ ሞት ቢመጣ ጋይስ ተከራክሪ ሸውጄው ነው የሚሄደው። እኔ መልአክ ነኝ። ቀን ደርሷል፣ ተነስ ሸክፍ ሻንጣ ምናምን። እሺ አንዴ ያልጨረስኩት ጉዳይ አለ ብዬ ሸውጄው እሄዳለሁ እንጂ ተስፋ መቁረጥ መሞት ምናምን ደግሞ ለሚቀይር ጊዜ ቀይር ጊዜ የለም ጓድ። እድሜ ስጥ፣ ቀኖችን ጠብቅ ብቻ።
የማይለወጥ ምንም ነገር የለም። እኔ በትክክል ስላየሁት ነው የምነግራችሁ። ይቀየራል ሁሉ ነገር፣ የጊዜ ጉዳይ ነው። ክረምትና በጋም እኮ ይለዋወጣል። በጋ እንደሆነ አይቀርም አይደል? ክረምት እንደሆነም አይቀርም። በጋው አልፎ ክረምት ይመጣል። ልክ እንደዚሁ ህይወታችን ውስጥ ያለ ነገር ይቀያየራል። የጊዜ ጉዳይ ነው። ጤና ይስጥልኝ። ሄሎ ምናልባት የዝግመቱ ጉዳይ የመዘግየት ጉዳይ ነው እንጂ ይለዋወጣል። እነዚህ ይሰማል። ሄሎ አውርታለች ወይስ? እሺ፣ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ፣ ሜምበር ያሉ ናችሁ ሰዎች። እቃ እየሰበረች መሰለኝ ጋይስ። እቃ መስበር ከፈለጋችሁ ሳትገቡ ስበሩ። እሺ፣ እዚህ ሳትገቡ። ጤና ይስጥልን። ሄሎ አይሰራም። አንዳንዱ ያው ሪኩዌስት ታፕ ሲያደርግ ነው የሚመጣ። ሄሎ ሰላም ሰላም፣ እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። ምን እንታዘዝ? ትንሽ ምክር ፈልጌ ነበር። ምክር ያኔ ያለፈ ታሪኬም አሁንም ያሉበትን ሁኔታ ማለት ነው። ንገሪኝ። ልጀምር ወላ ስደት ላይ ከመጣሁ 11ኛ ዓመቴ። ኦኬ፣ ችግር የለም ንገሪኝ። ስደት ከመጣሁ 11ኛ ዓመቴ ማለት ነው። እድሜ 27 ጨርሼ ወደ 28 ነኝ አሁን። ኢትዮጵያ ገና እዛ ሀገር ሳልመጣ ስደት ሳልጀምር አግብቼ ፈትቼ ነው የመጣው በቤተሰብ። ከዛም ስደት ከመጣሁ ከ3 ዓመት በኋላ አግብቼ ነበረ። በትዳር ላይ 4 ዓመት ቆይቼ ፈታሁ። እሰማለሁ አይደል? ግን ባሌን ከፈታው በኋላ የራሴን አላማ ምለውን ጀመርኩ ማለት ነው። ከጀመርኩ በኋላ የሆነ ቦታ ምናምን ከገዛሁ ወዲያ ወንድሞቼ መጡብኝ በባህር ሳያማክሩኝ። አንኛው ወንድሜ መጣ፣ እሱን ተቀበልኩ። እሱን በተቀበልኩ ደግሞ በአመቱ ደግሞ አንደኛው ወንድሜ መጣ ማለት ነው። በዚህ በ2 ዓመት ውስጥ ስራዬ ቋሚ ነው። አንድ ስራ ላይ ነው የምሰራው እና ሌላው ወንድ ያኛው የመጣው ተይዞ ገባ ማለት ነው ኢትዮጵያ። ከዛ ይሄኛው ደግሞ ሳያማክረኝ ኢቃማ እንደዚሁ በራሱ ጀምሮ በስ እንትኑ እንዳከልኝ ማለት ነው። የጀመረበትን ያኔ የልደት ካርዱ ምናምን ተነጋገሪና ጨርሽልኝ ብሎ ከዛን ያው ምንም አላልኩም። ቤተሰብ ላለማስከፋት ብዬ ያለኝ ነገር በቃ ለምሳሌ ጌጣጌጦች የሴት አለ የለ ያን ራሱ ሰው ጋር ላለመበደር ብዬ ሸጥኩና ተቀበልኩት። መጣ። አሁን ተመጣ አመት አንድ ወሩ ነው ወንድሜ። ግን አሁን ላይ ባለሁበት ሁኔታ ያኔ በራሴ ደስተኛ አይደለሁም። ለምሳሌ
እንደ አሁን እኔ ባለሁበት ሀገር ላይ ብዙ ልጆች የቆዩ ልጆች እንደዚህ እረፍት ምናምን ይወጣሉ። እኔ እረፍት አልወጣም። እንደገና ሰዎች ደግሞ ለምን አታገቢም ይሉኛል አሁን ላይ ማለት ነው። ከቤተሰብም ጋር ያኔ እደውላለሁ፣ እነሱን ላለማስከፋት እፈልጋለሁ። ግን በቃ ባልደውል ፈቃደኛ ነኝ በራሴ ከእነሱ ጋር ባልገናኝ ማለት ነው። ወንድሜም እዚህ ሀገር የመጣው ያኔ እንደዚህ ወሬ ምንም ብዙም ስለማላወራው ስልክም አልደውልለትም። እሱ በደወለልኝ ጊዜ ግን ሳወራው አንቺ እኔን አወጂኝ ምናምን ይለኛል። ግን እኔ በቃ አሚሮዬ ከሰላምታ ውጭ ሌላ ነገር ማንንም ሰው ማውራት አልፈልግም። ጨርሻለሁ። ምን ትለኛለህ እኮ? ምንድነው አሁን ችግሩ? አንቺ የፈለግሽው ምንድነው? የፈለኩት ነገር አላውቅም። የሆነ ግራ ግብት ነው የሚነኝ። ለራሴ ራሱ ጥያቄ ይሆንብኛል። ያኔ ድሮ ደስተኛ ነበርኩ፣ ሰላማዊ ሰው ነበርኩ። አሁን ላይ ግን በቃ ሰው የሚባል ነገር ምናምን አልፈልግም። ለምን እንደሆነ አላውቅም። ማንንም ማለት ነው። ወይ ትንሽ ውስብስብ ስላለብኝ ነው ማለት። ትዳር ነበረሽ፣ ከትዳርሽ ጋር ተለያይተሻል። እሷ ሀገር ነሽ፣ ሁለት ወንድሞችሽ መታው፣ አንቺ ነሽ ያመጣሻቸው እኮ። ምንድን ነው ታዲያ አሁን በዚህ ምንም የለም። አሁን ድሮ ምንም የለም። እሰራለሁ፣ በቃ እንደዚህ እኖራለሁ። ሀታ ከሰዎች እንኳን እንደዚህ ለማውራት ከሰው ጋር ለመገናኘት ምናምን ፈቃደኛ አይደለም። እስቲ ምን ታርግሽ? ይሄ አሁን አንዳንዴ እንደዚህ ነገር ሲፈጠር በህይወታችሁ ውስጥ ልትሞቱ አንድ ሳምንት ቢቀራችሁ የምታደርጉት ምንድን ነው? ይህን ማሰብ ገብቶሻል ማለት። እኔ በግሌ አሁን ልሞት አንድ ሳምንት እድል ቢሰጠኝ፣ በቃ የአንድ ሳምንት እድሜ ብቻ ቢሰጠኝ እና ማድረግ የምፈልገው ነገር አድርግ ብባል እንዴት ነው የምንኖረው? ስንኖር እንደዛ መኖር አለብን ብዬ አስባለሁ። አሁን አንቺ ያሳለፍሽው ነገር አለ፣ ከትዳር አልሆነም፣ ፌል አድርጓል፣ ኦኬ ያጋጥማል፣ ወንድሞችሽን አምጥተሻል። ከዛ ውጭ ያለፈውን ወደኋላ ትተሽ ለአዲስ ስኬት ለአዲስ ለውጥ በጉጉት እንድትኖር የሚያደርግሽ ግብ ከሌለሽ ኑሮ አይደለም እኮ። ልክ ነሽ፣ ያስጠላል። ለምን እንደምትኖር አይጠቂም፣ ግን ግብ ሊኖርሽ ይገባል። ቁጭ ብለሽ ስታስቢ ከራስሽ አልፈሽ ለሌላው ሰው ስለመትረፍ። በዚህ አጋጣሚ ሆስፒታል ብትሄጂ እመክርሻለሁ። ህይወት አስጠላኝ፣ ለምን እንደምኖር አላውቅም ስላልሽ ማለት ነው። ሆስፒታል ውስጥ ብትሄጂ በጣም ብዙ ሰዎች የአልጋ ቁራኛ ሆነው ገንዘብ እያላቸው ዝነኛ ሆነው ታዋቂ ሰው ተወዳጁ አይኑን ያጣ በጣም ብዙ ነገር የጎደለበት። አንዳንዴ ምንም ነገር ገንዘብም ሲኖረ ምናምን ሁሉ ነገር በቃ የምናጣው ስለማይመስለን ትርጉሙን እናጠዋለን እጃችን ላይ ያለውን ነገር። ግን ከመቅስፈት ያለንን ነገር ትንሽ ትንሽ እያደረገ ፈጣሪ ከስራችን ቢያነሳ ለካ ይሄ ኑሮ ነው እንዴ ሳማረር የነበረው ብለን የመኖር ጉጉታችን ይኖራል። ስለዚህ ያለሽን ነገር ልታጭው እንደምትችይ ነገ ኃላፊ እንደሆነ እያሰብሽ በህይወትሽ ውስጥ መልካም ነገሮችን ቀና ነገሮችን በአይምሮሽ እያሰብሽ ወደፊት መቀጠል ነው። ለዛ ደግሞ መመክርሽ ምንድን ነው? እቅድ አውጪ። የዛሬ አመት፣ የዛሬ 2 አመት፣ የዛሬ 3 አመት፣ የዛሬ 5 አመት ምን ላይ በገንዘብ መድረስ ትፈልጋለሽ? በገንዘብ ደግሞ እዛ ላይ ደርሰሽ ማንም መርዳት ትፈልጋለሽ? ለሰዎች የሳቃቸው ምክንያት መሆኑ ፈጣሪሽ ጸሎት አድርጊ ጠዋትና ማታ በማመስገን ገብቶሻል። ይሄ ነገር የተሻለ ለውጥ ይሰጥሻል ብዬ አስባለሁ።
እሺ አመሰግናለሁ። እሺ መልካም ያለንን አካል ልናጣ እንደምንችል አስባችሁ ታውቃላችሁ? ለምሳሌ አሁን ድንገት ኩላሊታችሁ ፌል አድርጓል ልትባሉ ትችላላችሁ። ድንገት ኩላሊት በነፃ ያገኛችሁት ነገር ነው ከእግዚአብሔር። ኤኒ ታይም ግን ሉዝ ልታደርጉ ትችላላችሁ በአኗኗር ዛሬ ጀምሮ ማመስገን ጀምሩት። ማን ያስገባው? ጤና ይስጥልኝ። ሰላም ጤና ይስጥልኝ። አሌክስ እንዴት ነህ? በር ላይ ካርድ ክፍል ይቅርታ ጉቦ ሰጥሽ ነው የገባሽው? አይ እንደዛ አይደለም። ብዙ ሞክሬ ያለው ሰሞኑን እና ትላንትና ዛሬ ደግሞ በጣም አብዝቼ ስለሞከርኩኝ ለዛ ነው ያስገባኝ እንጂ ምንም አልከፈልኩም። እናጣራለን የጉቦ ነገር ካለ። እሺ ስለገባሁኝ አመሰግናለሁ። እና ማለት ምክርን ፈልጌ ነበረ። እኔ ያለሁት ሳውዲ አረቢያ ነው እና የፍቅር ህይወት ነው የሪሌሽንሺፕ ነው። የት ነው ልክፍቱ የያዘሽ ከሚለው ጀምረሽ ነው? ኢትዮጵያ አዲስ አበባ። እንዴት ተጠነሰሰ? የጦሱ ዶሮ እንዴት ተጀመረ የሚለው ነገር እንዴት ተጀመረ ማለት ስልክ ተደዋወለ፣ ተገናኘ፣ ያኔ ሪሌሽንሺፑ ተጀመረ፣ ግንኙነቱ ተጀመረ። እንዴ እንደቀላል ስልክ ተለዋወጣችሁ ከዛ አይደለም ስልክም ቀጥታ አይደለም የተለዋወጥ ነው። እንደ አጋጣሚ ነው ደወለልኝ በሌሊት ስቲል ቀን አይደለም ሌሊት ነው የደወለልኝ። ከዛም ስልክሽን በአጋጣሚ ዝም ብዬ ሞልቼ ነው የደወልኩልሽ አለ። ዝም ብሎ 09 ብሎ ስልክ ሞልቶ ማለት ነው። እንደዛ ምናምን እየተፈጠረ ያለ አይነን ፕሮሰሱን ጀመርኩኝ ማለት ነው። ልክ ፕሮሰሱን ጀምሬ ለፍላይት ምናምን በተጠራሁኝ ሰዓት ያኔ ጥሩ ላይ አልነበርንም፣ ክፍተት ነበረ። እሱም አዲስ አበባ አልነበርኩም ማለት አልሸኘኝም፣ አላገኘሁትም። በጣም ለ2 ወር ልክ ፍላይት ከማድረግ ከ2 ወር በፊት ነው የተገናኘ ነው። 2 ወር ሙሉ ግን በጣም ላገኘው እንደምፈልግ በጣም እየሞከርኩኝ ሳላገኘው ግን መጣሁ ሳውዲ አረቢያ። እና በቃ አሁንም ጥሩ አይደለም፣ ላስተካክል እየሞከርኩኝ ነው። እኔ ላስተካክል ልቀርበው በሞከርኩኝ ሰዓት እሱ ደግሞ እጥፍ ምናምን ስለ ብር ነው የሚያወራ። በቃ አላስካነ ማለት ነው። እኔ ደግሞ ማለት ብርም ጠይቀውኛል ለስራ ምናምን አለ። ስራ በቃ እንስራ፣ ፍቅር የምትይውን ታዩና ስራ እንስራ ነው የሚለው። እኔ ደግሞ ስራ መስራቱም እንዳለ ሆኖ ግን ፍቅርንም ሊረዳኝ እፈልጋለሁ። ከዛ እሱ ደግሞ እንደሚጸላኝና እንደማይፈልገኝ ነው የሚነግረኝ በአጠቃላይ ማለት ነው። እኔ ደግሞ ምናልባት ስራ ከሰራን የሚለውን ብር ከሰጠሁት ሊረዳኝ ይችል ይሆን ምናምን እልና ወይ ብሩን ልስጠው የሚረዳኝ ከሆነ ላለው ከራሴ ጋር ሳወራ ደግሞ ስለ ብር የሚጠይቅሽ ከሆነ እኮ ለአንቺ ስሜት የለውም ማለት ነው። ስለዚህ ብሩንም እሱንም ልታጪው ለምንድን ነው ብር ልስጠው ብለሽ የምታንገራግሪው ላለው እና ከራሴ ጋር በጣም ጦርነት ነገ የተሻለ ህይወት ላይፍ ለመቀየር ነው። እንደዛ አይነት ሐሳብ ደግሞ የለኝም እና ምንድን
ከዚህ ስሜት እንዴት ነው መውጣት የምችለው? እንዴት ነው መስተካከል የምችለው? በቃ አይሆነኝም፣ ማን ነው አልሆንሽም፣ አልወድሽም ካለኝ በቃ አይሆነኝም መፍታት ነው። ግን እኔ አልቻልኩም። ምን ላድርግ? በቃ ሌላ ሰው ማውራት፣ ሌላ ሰው ማሰብ ሲጀምር ጭራሽ እሱን ነው የማስታውሰው። እሱ ግን እንደማይሆነኝ እንደማይወደኝ ነግሮኛል። ስራም አላስብም። መዳም ጋር ጭራሽ አልጣላ። እሷ ጋር ተጣላሁ ማለት በቃ በጣም ነው እውነት፣ በጣም እንትን ውስጥ ነው የምገባ። በቃ እሱ እንደዛ ያረ እስከ 600,000 እስከ 700,000 ለምን ነው አለሽ? ስራ እንስራ፣ የሆነ ነገር የንግድ ስራ ምናምን ልስራ አይደለም ደግሞ የሚለኝ እንስራ፣ እንቀየር ምናምን ነው የሚለኝ። በዛን መሀል ግን እኮ ከዛ በፊት ስራው እንዳለ ሆኖ እኮ የፍቅራችንም ነገር ምናምን የሰው ልጅ ይጣላል ምናምን ይጋጫል፣ ግን ይስተካከላል። አይ በይ አንቺ ስለዛ የምታወሪ ከሆነ እየሄድሽ ነው የሚለኝ። ጭራሽ ማያናግረኝ። ታዲያ እንደ ፍቅረኛ ሲሆን እንደምን ሆነሽ እንድትልኪለት ነው የሚፈልገው ገንዘብ? በቃ እንደ ቤተሰብ እንሆን ዝም ብለን በቃ ማለት ላግዝሽ፣ ስራ እንስራ፣ ሌላ ወሬ አልፈልግም ነው የሚለኝ። እኔ ደግሞ በፍቅር ሚውት አድርጊ እስኪ ሚውት አድርጊ። ፊኒሽንግ መስራት ከፈለገ ቤት ላይ ይስራ፣ ወይ ፊኒሽ የሚያደርገውን እዛው ፊኒሽ ያደርግ እንጂ ያንቺን ገንዘብ ነው እንደ ፊኒሽ የሚያደርገው። አሁን ፍቅረኛ አያያዝሽ በራሱ ጤናማ አይደለም። የሆነ ሰው ደውሎ ስልኬ ላይ 09 ብዬ መትቼው ነው የመጣልኝ እንዲህ ነው ብሎ ሲያወራሽ አመንሽው። ልብሽ ይህን ያህል እንዴት በቀላሉ ሊሰጥ ይሆናል ነው ያልገባኝ ነገር። እማላውቀው ሰው ስልኬ ላይ ደውሎ እማላውቃት ሴቷም ስልኬ ላይ ደውላ ስልክህን ድንገት መታ አድርጊው ነው እንዴት ነህ ብናወራ ደስ ይለኛል ትለኝ። ደህና ነኝ እንተዋወቅ ስልኬ ስሜ እንዲባላል ምናምን ብዬ ካወራው እኔ አይምሮዬን ስቻለሁ ማለት ነው። እማላውቀውን ሰው እንደዛ ላወራ አይገባም። ዋጋ የምሰጠው ከሆነ ለህይወቴ ማለት ነው። ምን ፈልጎ እንደመጣ ምን አውቃለሁ? ይሄ እኮ ራስን እኮ ጥንቃቄ መውሰድ ማለት እኮ ይሄ ነው። ሰዎች ፈጣሪ ጠብቀኝ ይላሉ በጸሎታቸው፣ ፈጣሪ ነው የሚጠብቀው ይላሉ። አዎ፣ ግን ደግሞ ሰው ደግሞ ራሱን ደግሞ መጠንቀቅ አለበታል። ራሳችንን ዝም ብለን እንዲሁ በኬርለስ ችግር ውስጥ እየከተትን ፈጣሪ ጠብቀኝ የማይመስል ነገር ነው። የራሳችንን ጥረት፣ የራሳችንን ስራ መስራት፣ የቤት ስራ መስራት አለ። ስህተቱ ከየት ነው የሚጀምረው? ያኔ በስልክ የማታውቂው ሰው ድንገት ደውሎ እናውራ ሲልሽ መቀጠልሽ ነው፣ ገና ሳታውቂው ማለት ነው። ለራስሽ ህይወት ዋጋ አልሰጠሽም። አየሽ፣ ከዛ አለፈ፣ ተገናኛችሁ፣ ተዋወቃችሁ፣ የፍቅር ጊዜ ያሳልፋችሁ። ከዛ አንድ እያለ ልጁ ከአንቺ ጥቅም ይጠይቁሃል ብለሽ የምጠይቂኝ ቁጥር ታውቃለህ? ዜሮዎች ሲበዙ ቀለውበት ነው። አንዳንድ ሰው እኮ ዜሮዎች ሲበዛ ቁጥሩ ይቀልበታል፣ ዜሮ ብቻ ይመስለዋል። 700,000 ብር አንቺን ሰው ሀገር መተሽ ለስራ ለለውጥ የመጣሽ ልጅ ምን ብለሽስ ነው የምትልኪለት? ብትልኪለትስ ጤናማ ነው? ይበላለታል። ስለዚህ እንደ ፍቅረኛ ሳይሆን እንደ ሚስት አይደለም አንቺን የሚፈልገው፣ እንደ ምንድን ነው? እንደ ቤተሰብ እንድትረጂው በአጠቃላይ እየለመነሽ ነው ያለው ማለት ነው ይህ ሰውዬ። ከዚህ ሰው ጋር መጀመሪያ አሁን እየነገርኩሽ ያለሁት ከዚህ ነገር እንዴት ልውጣ ስላልሽ መሰረቱን ማወቅ ከዚህ ለመውጣት እድል ይፈጥራልሽ። ሰው አብሮሽ ያለው ሰው ምን አይነት ሰው ነው የሚለውን መለየት አለብሽ። በልብሽ ሳይሆን በጭንቅላትሽ ነው የምታደርጊው። በልብሽ ልብሽ ከቻልሽ ማለት ጥቅመኛ ሰው ነው። ገንዘብ ከአንቺ ወስዶ ሰርቶ ለመለወጥ የሆነ ድርጅት ለመክፈት የሆነ ሱቅ ለመክፈት የራሱን ፊኒሽንግ ለመጨረስ እንጂ ገና ለገና ታፈቅረኛለሽ ብሎ ስላሰበ ከአንቺ ጋር ምንም አይነት ነገር አይኖረውም፣ እንዲኖረውም አይፈልግም። ቢኖረው እንኳን ትክክል አይደለም። ቢኖረው ራሱ ኢቭን ባልሽ እንኳን ቢሆን
ትክክል አይደለም በዚህ መንገድ ገንዘብ መጠየቅ። ስለዚህ ፍሬን ትይዣለሽ። እንዴት ልውጣ ለሚለው አንደኛ የምታደርጊው ነገር ልንገርሽ። ከስልክሽ ላይ እሱን የሚያስታውሱሽን ነገሮች በሙሉ ታጠፊያለሽ። የመጀመሪያው ስቴፕ እሱ ነው። ልብ በይ። ከስልክሽ ላይ አጠፋሽ ማለት ከጭንቅላትሽ አጠፋሹ ማለት አይደለም። እሱ ላይ እንመጣለን። መጀመሪያ ግን የሚቀድመው እሱ ነው። ፕሮሰስ አለው። እሺ ዝም ብለሽ ከዚህ ነገር ውስጥ በአንዴ የሆነ እግርሽ የሆነ ጭቃ ውስጥ ገብቶ በአንዴ እንደዚህ ንጥቅ አድርገሽ እንደምታወጪው አይቀልም ነገር። ምክንያቱም በአንዴ አልገባሽም ከዚህ ሰው ጋር ፍቅር ውስጥ። ሳታዩ መልኩን እንኳን ሳታውቂ በስልክ ብዙ ቀናት በተደጋጋሚ እየተደዋወላችሁ ስታወሩ ነው ምንድነው የተፈጠረው? ፍቅር የተፈጠረው ውስጥሽ። ስለዚህ የሪፒቲሽን የድግግሞሽ ነገር ነው ወደዚህ ፍቅር ውስጥ የከተተሽ። አሁንም የሚያስወጣሽ ከዚህ የሪፒቲሽን የድግግሞሽ ነገር ነው ማለት ነው። ጥሲም ነው ግን የምታረጊው ነገር ነው የሚለየው። ስለዚህ አሁን ድግግሞሹ ምንድን ነው የምታረጊው? መጀመሪያ እሱ የሚያስታውሱሽን ነገሮች ታጠፊያለሽ። ቮይስ ሜሴጅ፣ ስልክ ቁጥር፣ ፎቶግራፍ ምናምን፣ ስጦታ የሰጠሽ ነገር ካለ ልብስም ሊሆን ይችላል። እሱ የሚያስታውሱሽ በዙሪያሽ የሆነ ነገር ያለ ነገር በሙሉ አውጪ፣ ጣይ፣ አርጊ። በአጠቃላይ ስታይ የሚያስታውስሽ ነገር እንዳይኖር ማለት ነው። ከስልክሽ አንስቶ እስከ ፊዚካል እንዲህ የሚነካ ነገር ልብስ፣ ሰዓት፣ እቃ ምንም ነገር ሰጥቶሽ የሚያውቅ ከሆነ ታጠፊያለሽ። ይህን ካላረግሽ አትድኝም። ይኸውልሽ ባየሽ እየጎተተ ነው ዞስ የሚከትሽ። የመጀመሪያውን ይህን ታደርጊያለሽ። ይህን ካረግሽ በኋላ ምንድነው የምታደርጊው? ብቻሽን መሆን ታቆሚያለሽ። ይሄ በጣም ወሳኝ ነገር። ብቻሽን ቁጭ ስትይ ነው ስለሱ የምታስቢ። ብቻሽን ጊዜ ሲያገኝ ነው ጭንቅላትሽ ወደዛ የሚሄደው። ስለዚህ ስራ ትሰጪዋለሽ ማለት ነው። ስራ ማዳም ይህን ስሪ ያለችሻል። ስራ ስረሽ ጨረሻል። ሌላ ስራ ፈጥረሽ ስሪ። ቤት ውስጥ እቃ ማስተካከል ሊሆን ይችላል። የሆነ የራስሽን ነገር መስራት ምሳሌ ብታጭ ደግሞ ወይ ጓደኞችሽ ጋር ወይ እህትሽ ጋር ወይ እናትሽ ጋር ወይ አባትሽ ጋር ደውለሽ የባጤ ቁጡና ማውራት ገብቶሻል። በስልክ ሊሆን ይችላል። ከሰዎች ጋር ሁኚ። አትሊስት ቁጭ የምትይበት ጭንቅላትሽ የሚያስብበት ሰዓት አይኖረውም። እሺ ሀሳቡ ይሄ ሪፒቲሽን ሲኖረው ለውጥ ያመጣል። ይሄ ማለት በድግግሞሽ እንዳፈቀርሽው በድግግሞሽ በየቀኑ በዚህ ሰርኩሌሽን ውስጥ ስትሽከረከሪ የዛሬ ወር አዲስ ነገር ለምደሽ እሱን ረስተሽ ጭንቅላትሽ ፌድ አፕ እያደረገ ከሱ ህይወት ውስጥ ራሽን ታገኘዋለሽ። እዛ ቦታ ላይ ሶስተኛው እቅድ ይኖርሽ። የምታልሚው የመጣሽበት ምን ለማሳካት ነው የመጣሽው? ያንን አለመሽ አነጣጥረሽ የምትመጪው ግብ አስቀምጪ። እነዚህ በሶስት ነገር ውስጥ በየቀኑ መሽከርከር፣ በትዕግስት በጽናት ቀጥይ፣ ደጋግመሽ ማለት ነው። ከዛ ተነቅሎ ይወጣል። አሊክ ሰው ማውራት ይችላሉ። ይኸውልህ ወንድም፣ አንደኛ ያልከኝን ሁሉ ቆየሁ ካደረኩት ካጠፋፋሁኝ፣ የሰጠኝንም ነገሮች እሱንም የሚያስታውሱኝ ነገሮች ቆየሁ ካጠፋሁኝ። ሌላኛው ደግሞ ኮሜንት ላይ 700,000 ለመሆኑ አለሽ አንቺ ብለኛለች አንዷ እህቴ ማለት ነው። የለኝም። አዎ የለኝም፣ ግን አይደለም በእኔ በእነ ሲስተር በቤተሰቦች የደካማ ውስጥ ገብቷል። አሌክሶ በደካማ ጎናቸው ገብቷል። ኮሜንት ላይ መልሳት ስጭሽ ኮሜንት ልክ እንደዛ ማን ያስወጣት? ለምንድን የወጣችው? ለምንድን የወጣችው? ምን ሆና ነው? ኔትወርኳ ነው። ከኮመንት ጋር አትታኮሱ ጋይስ። ኮሜንታተሮች ወይም ኮመንት የሚጽፉ ሰዎች መብታቸውን ማክበር ነው የሚያዋጣው። ገብታቸውን ኮመንት ላይ አንቺ 700,000 ብር አለሽ ያልሽኝ የለኝም። አሁን ምን ታመጫለሽ? 700,000 ብር ቢኖረኝ ባይኖረኝ እኔ ነኝ የማውቀው ምናምን ስትይ እሷም ደግሞ ትዘጋጃለች። ሳይኖርሽ ለምንድን ነው ታዲያ የምንለፈልፊው ምናምን? ከዛ አንቺ እንዲህ ስትይ ማለት ነው መልስ አያጣም ሰው። ኮመንት ላይ ያለ ሰው ኮመንት ላይ ያለውን ሰው የሚያዋጣው ማክበር ነው ሀሳቡ፣ ወይም አላየ ማለት ነው። ያጨልሉሻል፣ ያጨልሏቸዋል። ሌሎቻችሁ ከኮመንት ጋር ተብሎሽ እናንተ አንድ ስትሉ እነሱ 9 ይላሉ። ስለዚህ አያዋጣም። ለምን እንደወጣች አልገባኝም። ካለች መልሳችሁ አስገባት። አይ ቲንክ የገባት ይመስለኛል የነገርኳት ነገር አስቸጋሪ ሆኖ ጎበዝ። ጤና ይስጥልኝ። እንኳን ደህና መጣሽ።
ወደቀች። እሺ 6 ደቂቃ ነው የሚቀረን ወገን። እቺ 6 ደቂቃ እንጠቀማት አጣጥመን። ጤና ይስጥልኝ። ሄሎ 7 ጠይቅሷል። እኔ ግን ደፋር ነው ግን አንዳንድ ሰው እኔ ግን የዚህ ድፍረት ቢኖረኝ በእውነት እስካሁን ከምድር ላይ ዳይመንድ ምናምን ማውጣ ይመስለኛል። የሆነ ቆፍሬ ምናምን ወርቅም ማውጣ ይመስለኛል። ጤና ይስጥልኝ። አንዳንድ ሰው ሞራል በጣም ደስ የሚለው ይሰማል ይሰማል። ጤና ይስጥልኝ። ምን እንታዘዝ? ሰላም ነው አለክ? እግዚአብሔር ይመስገን። እኔ የምፈልገው በቃ ጠንካራ ሴት መሆን ፈልጋለሁ። ብዙን ጊዜ በጣም ብዙ ሰውን አምናለሁ፣ ግን ማምነው ሰው ሁሉ ይከዳኛል። ግን አሁን የምፈልገው በቃ በራሴ መተማመን ፈልጋለሁ፣ ግን አልቻልኩም። ያው ደካማ ጎን አለኝ። ጠንካራ መሆን ፈልጋለሁ። ያው የተወለድኩት ብቸኛ ስለሆንኩት ብዙን ጊዜ በቃ በንጹህ ልብ ማለት ነው። ግን ሁሉም ሰው በቃ ሁሌ እንደተጎዳው ነው በሰው ምክንያት ማለት ነው። በቃ ብቸኛ ሆኜ እንደተወለድኩ ብቸኛ ሆኜ እንዴት መኖር እችላለሁ የሚል ነገር እንድታማክረኝ ነበር። ቤተሰብ አለሽ? ቤተሰብ የፋዘር ቤተሰቦች አሉ፣ ቤተሰብ አሉ። ግን ያው እናት አባት እህት ወንድም ምናምን የለኝም። ብቻዬን ነው ያለው። ብቸኝነት ነው የምትፈሪው? ዘመድ ምናምን አሉ? አዎ ብቸኛ ነኝ። እድሜሽ ምን ያህል ነው? ሁለትና ከ23 አልፈን እንደምንም 24 25 ተፍ እያለን ነበር። አሁን 30 ገብተናል። ይበል የሚያሰኝ የሚበረታታ ጉዳይ ነው። ቀጥሉበት። ከ21 እኮ አልወጣ ብሎ እኮ የሴቶች እድሜ እኮ ተቸግረን ነበር። እሺ አንደኛ ነገር ምን መሰለሽ፣ ብቻሽን መሆን ኃይል ነው። እሺ ድክመት አይደለም። እውነቱን ነው የምነግርሽ። ከተጠቀምሽበት፣ በብልሃት ከተጠቀምሽበት ብቻሽን መቅረትሽን ቤተሰብ፣ ጓደኛ፣ ዘመድ አዝማድ አይዞሽ የሚልሽ ባጠገብሽ የሚያበረታታሽ ምናምን ማግኘት ማለት ምንም ህልምሽ ጋር ትደርሽ። ጠንካራም አትሆኝም፣ እንደውም ልፍስፍስ ነው የምትሆኝም። ሰው አለውልሽ ሲልሽ ነው የምትጎጂው። በነገራችን ላይ ሰው ግን ብቸኝነታችሁን ትፈሩታላችሁ። አለውልሽ ፓወር ነው። እሺ እናት፣ ምክንያቱም ምንም እንደሌለሽ ካወቅሽ፣ አማራጭ ስለሌለሽ ያለሽን ኃይል በሙሉ አውጥተሽ ህልምሽ ላይ ትጠቀሚዋለሽ። እኔን ከጠየቅሽኝ በዙሪያዬ ማንም አይዞ አለውል በርታ፣ ይሄ ባይሳካ እንኳን ይሄኛውን እኔ አለውል የሚለኝ ስላልነበር ነው። ሳራቅ ከሰው ግቢ ውሻ ገና ለገና ሊበላይ ነው በሚል ኃይለኛ ውሻ ተናጋሪ ውሻ ሲያባረኝ ያንን ግን እንዴት እንደዘለልኩ ሳላቅ
ሶሪ ቤት ይሄን እኔ የዘለልኩት ብዬ ደንግጬ አውቃለሁ። ያ የሆነው ለምንድን ነው? በጣም ኢሞሽናል ስለነበርኩ ያኔ አደጋ አይምሮ አደጋ ላይ ነህ አልቆልሃል የሚል ነገር ስለደረሰበት ከየት መጣ አስቤው ይኖረኛል ብዬ ማላስበውን ኃይሉላ ተጠቅሜ ያንን ግንብ ዘለልኩት። ምሳሌ የምሰጥሽ በህይወቴ ውስጥም የገባኝ ነገር ለካ የማይቻል ነገር የለም። የማይቻለው የሆነ ነገር ከባድ መሆኑን አይተን ለመራመድ ስንሞክር ነው። ለካ ምንም ግን አማራጭ እንደሌለን ያወቀን ሰዓት፣ ሚረዳን ሚያግዘን የሚደግፈን ሰው እንደሌለ ያወቀን ሰዓት ከውስጣችን ማናቀውን ኃይል ተጠቅመን ወደፊት ፑሽ አድርገን የሆነች ሴት መሆን ትችላለሽ። ራስሽ ላይ ማተኮር ከጀመረሽ ከዛሬ ማየት ካቆምሽ ማለት ነው። ሀገራችን ላይ ልጆች አሉኝ፣ ባለቤትም አለኝ። ያው አብሮኝ እግዚአብሔር። ስለዚህ ሰው ብቻውን እንዳይሆን ነው እኮ ለትዳር የተሰራው አላማው። ባል ካለሽ በቃ እኮ ባልሽ ሁሉ ነገርሽ መሆን ይችላል። ጓደኛሽ መሆን ይችላል። እናት፣ አባት፣ ወንድም፣ አማካሪ፣ ገብቶሻል? ባል ሁሉንም መሆን ይችላል። ባል ካለሽ ምን ሲኖር ነው አንቺ ብቸኝነት የማይሰማሽ? አሁን የዓለም ሕዝብ በሙሉ ከአንቺ ጋር አብረንሽ ነን ቢሉሽም ብቸኝነት ይሰማሻል በእርግጠኝነት። ምክንያቱም በቃ ጭንቅላትሽን አሳምነሽዋል። ጭንቅላት የሰጠሽውን ነው የሚቀበለው። ደሃ ነኝ ካልሽ ቆንጆ አድርጎ ጥሩ የድህነት ህይወት ያኖርሻል። ለወጣለሁ የተሻልኩ ነኝ፣ ኮንፊደንስ አለኝ፣ ተወዳጅ ነኝ ካልሽ እሱን ይሰጥሻል። እግዚአብሔር ያለው እዚህ ጭንቅላታችሁ ውስጥ ገብቶሻል። ጭንቅላትሽ ውስጥ ያሰብሽው ሁሉ ይሆናል። ስለዚህ ከዚህ ስሜት ውጪ ከዛሬ ጀምሮ አመስጋኝ ሁኚሽ። ስታመሰግኝ ይጨመርልሻል። እሺ አሁን የእሱ አሁን እኔ አሁን ግራ ገብቶ ነው ይሄንን አንቺ እኔ ውሃ በመጠጣቴ ማመሰግን ሰው ነኝ። ተመስገን። አንቺ ትልቁን ነገር ነው ማለት ብዙ ነገር ኖሮሽ የለኝም እያልሽ ውሃ መጠጣት የማይችል ሰው አለ። ውሃ በግሉኮስ ሁሉ ነገር የሚወስድ እውነቴን ነው። አመሰግናለሁ አሌክስ፣ ተመልሼ የመጣሁኝ ይቅርታ። ማመስገን በጣም ኢምፖርታንት ነገር ነው። በሞዴሬተሮች አንዴ ሞዴሬተሮች አስገቡ ሳልላችሁ ከዛሬ ጀምሮ እንዳታስገቡሽ ወይ ንገሩኝ ለኔ። አሁን ደጋግማችሁ ስታስገቡ ሰው በራሳችሁ ኢንተራፕት ነው የሚሆነው። ገብቷችኋል? እኔ አስገባለሁ። ይኸው ገስት ላይ በቀደም ተከተሉን ጠብቄ ነው አስገባው። እሺ በር አካባቢ ነርሶችን አልቻልኳቸውም፣ ይስሙታል። እሺ ጤና ይስጥልኝ። ቅድም ገብተሽ ነበር
አዎ ገብቼ ነበር እና ሀሳብ ያው ሳልጨርስ ስለወረድኩኝ አይ በቃ ኦኬ። ወደ ኮመንት እየተኩሽ ነበር። ኮመንት አዎ አይ ለመጥፎ ነገር አይደለም አሌክሲ። እኔ እንደሌለኝ እኮ ያውቃል ለማለት በመጥፎ ነገር ሳይሆን እነ ሲስተር እዚህ እንዳሉ ያውቃል። ቤተሰብም ደካማ ጎን ገብቶ ከነሱ ተቀባብዬ ከዛኔ ሰርቼ ለነሱ ልሰጣቸው በቃ እሱ የሆነ የማገለባበጥ አይነት ፍላጎት ነው ያለውና እኔ ከነሱ ወስጄ ለሱ ሰጥቼው ከዛ ወይ እሱ ሰርቶ ሊመልስላቸው እንደዛ ነው የሚነግረኝ፣ ወይ ደግሞ ሰርቼ ልሰጣቸው እንደዛ ነው የሚለኝ እሱ ለማለት ፈልጌ ነው እንጂ በመጥፎ አይደለም ሁሉም ነገር ሆኖ። ግን አሁን ላይ እንደዚህ ካለሁበት ስሜት እንዴት ነው የምወጣው ለማለት ነው። በቃ እኔ ማውጣ ስቴፑን ነገር ይሻላል ተሽኛል ለቀደም። ስለዚህ አሁን የሆነ ሰሞን አርጌው ነበር እንደዚህ አርጌ ነበር ሳይሆን ድግግሞሽ ይፈልጋል የሚለውን አላዳምጥሽ። አንድ ሳምንት አረግሽው ለውጥ የለም ከዛ ተውሽው አይደለም። አንድ ሳምንት ነው እንዲያፈቀርሽው እሱ ከዛ የምትወጪው በቀጣይነት እዛ ነገር አይጠፋም። ይሄ እዚህ ውስጥ የሚጠፋው ስትደጋግሚ በዚህ ባልኩሽ ነገር ውስጥ ስትሽከረከሪ በየቀኑ ጊዜ ይፈልጋል። ታገሺ፣ ለውጥ እስክታገኝ ድረስ ቀጥይበት። በደንብ ነው የሚሰራው። ምክንያቱም አንድ ሰው ሲያፈቅር በአንድ ጀንበር አይደለም ያፈቀረው። 3 ወር 6 ወር አውርታችኋል በስልክ ብቻ። ኤቭሪዴይ ስታወሪ ልማድ እየመጣ ይመጣና መናፈቅ ይመጣል። ከዛ ከሱ የሆነ ኳሊቲ እያየሽ ስትመጪ ፍቅር የሚባለው ነገር ክሬት እየተደረገ ይመጣል ውስጥሽ። ለማጥፋትም ደግሞ ትዕግስት ይፈልጋል። ውስጥሽ የተገነባ ነገር ነው ያለው። እሱን ለማፍረስ ታጋሽ ሆነሽ ዋይዝ ሆነሽ በዚህ መንገድ ነው ሰዓት ወደ እኔ አይደለም የሚቀርበው ወደ ቤተሰቤ፣ በተለይ ማዘርጋ መየን ሂጅ ላያት። አሁንም እኮ እኔ ነው ብር የሚጠይቀው። ብር ሂጅ ላያት ነው ብር ላኪ፣ የእኔን እናት ማለት ነው። ማለት እኔ ልሻሻው ስሞክር ወደ እኔ ሳይሆን የሚቀርበው በቤተሰብ ነው የሚገባብኝ። በቤተሰብ ደካማ ነው። ከነሱስ እንዴት ላድርጉ? እሺ እኔ አሁን ችግር አይገባኝ። እኔ የምለው ማውራሽ ነገር አንቺ ጋር ሲደርስ ቻይንኛ እየሆነ አይደለም በአማርኛ ነው እየተገባባን ያለ ነው። እኔ አሁን ግራ ስለገባኝ የማወራው ቲክቶክ ወደ አንቺ ሲያደርሰው በቻይንኛ እየነገረሽ ከሆነ ትርጉሙ ሌላ እየሆነ ነው ማለት። አሁን እኮ ያልኩሽ ነገር እሱ መራቅ ማጠፋፋት ከስልክሽ ላይ የእሱ ሜሴጆች ትኩረትሽን ከእሱ ላይ አንሺ ማለት ይህንን እኮ ያጠቃልላል። ከእሱ ጋር ለምን ዲስከስ ታደርጊያለሽ? ቤተሰብሽ ጋር ሊሄድ ነው እንደዚህ ልል ነው። አንቺ ለቤተሰቦችሽ ከዚህ በኋላ ይሄ ሰው የሚባል ነገር አላውቅም፣ ይሄ ሰው ቢደውልላችሁም እንኳን የሚያውቅ ቢሆን ቤተሰቦች ስልክሽን ለእናትሽን አላውቀውም፣ ከእሱ ጋር ምንም አይነት ግንኙነት የለኝም፣ ከቻላችሁ ብሎክ አድርጉት፣ እኔም ጋር አይደውልም ለሽ ትዘጊና ስልክሽን ትቀይሪያለሽ፣ ከቻልሽ ሲም ካርድሽን። በቃ እኮ አንቺ እስካሁን ስቲል ከእሱ ጋር ተስፋ ስላለሽና ስለምታፈቅሪው ቤተሰብሽ ጋር ልሄድ ነው መቼ ነው የምትሄደው አትሂድ እያልሽ ትከራከሪያለሽ። ቆርጠሽ ለምን አትጥዩ ማለት ትችያለሽ። እየሞከርኩኝ ነው፣ አደርገዋለሁ። በጣም ነው የማመሰግነው አሌክሶ፣ ቤተሰቦችንም አንተንም እግዚአብሔር ይባርክልኝ። አመሰግናለሁ። አመሰግናለሁ። ሁላችሁም አመሰግናለሁ። አይዶን እኮ ከሆነ ብዬ ነው የማወራው ነገር። አንዳንድ ቲክቶክ ቃላቱን በራሱ በትራንስሌሽን ወይ በጃፓንኛ ወይ በቻይንኛ ወይ በሞንጎሊያኛ ምናምን እሷ ጋር እየደረሰ ከሆነ ማጣራት አለብን። አንዳንዴ የተያዘ ሰው ከባድ አንፈርድም። በፍቅር የተያዘ ሰው ስብስብ ነው ነገሩ። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብራን
ዛሬ እሑድ ስለሆነ ነው ሰዓቱን እስከዚህ የገፋ ነው። እሺ ፋሚሊ ታይም ነው። ከዚህ በኋላ ያው በሳምንት አንዴ እሑድ እናንተ ትገቡና ገስትም ላይ እንደዚህ ሞዴሬተሮችም ኖረው ገብታችሁ የምታወሩበት የእናንተ መድረክ እንደሚሆን ስለምንፈልግ ጌምም አይኖርም። ያው የእናንተ ሰዓት ነው። ቀዶ ጥገናችን ግን ተጠናቋል በዚህ ሰዓት። ነገ ደግሞ እንገናኛለን በተመሳሳይ ሰዓት። ፈጣሪ ለዛ ያደርሰን። የከፋችሁ፣ የጨነቃችሁ፣ የጨለመባችሁ፣ ክፉ ቀን እያሳለፋችሁ ያላችሁ እኔ የምሰጣችሁን ሀሳብ ከኔ የተሻለ ምናልባት አጠገባችሁ ያለ ሰው ሊሰጣችሁ ይችላል። ግን ትልቁ ነገር ጆሮ ነው። የውስጡን መናገር በቃ ምንም ማንም ዲስትራክት ሳያደርገው የውስጡን መናገር ከቻለ ግማሽ % ታክሟል ማለት ነው፣ ይቀለዋል ማለት ነው። ከዛ የመፍትሄ ሀሳብ ምንለውን እናስቀምጣለን ማለት ነው። ስለዚህ ነገ እንገናኛለን። ጤናና እድሜ ይስጣችሁ። አትታመሙ መቼም። ክፉን ያረቅላችሁ፣ ካስመሳይ ሰው ይጠብቃችሁ። እናንተ ማታዩትን እሱ የሚያየውን ክፉ የሚያስቡባችሁን ሰዎች በሙሉ ይንቀልላችሁ። እንቅፋት የሚሆንባችሁን ፈጣሪ ከፊት እየቀደመ ያቀልልላችሁ። በሰዎች ፊት፣ በጠላቶቻችሁ ፊት፣ በማይወዷችሁ ውድቀታችሁን በሚመኙ ሰዎች ፊት ሁሉ በክብር ከፍ አድርጎ መድረክ ላይ ያስቀምጣችሁ። አትጡ፣ አይጉደልባችሁ። መቼም አትዘኑ፣ አትከፉ። የሰራችሁትን በብዙ እጥፍ ባርኮ ይስጣችሁ። የልባችሁ መሻት ሁሉ ከክፋት በስተቀር ይፈጽምላችሁ። ይህንን ነው ምላችሁ። መልካም ቀን የሆነበት ሀገር የምትኖሩ መልካም ምሽት ይሁንላችሁ። ምሽት ያለበት ሀገር ያላችሁ ማለት ነው። ሰው ግቡና ተጫወቱ። እኔ አንዳንድ ነገሮች ሰራለሁ። መድረኩን ለእናንተ ለቃለሁ። እስቲ ላስተካክለውና ይሄ ብዙ ገስት የሚይዘውን ላርገውና ይሄኛው ነው አይደል? 10 ሰው ምናምን የሚይዘው ይሄ አይደል? አደናደሩ ምሽት ስራ ያለባችሁ መሄድ ትችላላችሁ። ምትቆዩም እዚህም መስማት ትችላላችሁ ሲሉ ሞዴሬተሮች ግቡና አስገቧቸው። ግቡ። ሌሎች አንድ ሰው ይግባና ከዛ እኔ እንትን ልበል። ማን ነው የሚታየኝ? ማን ነው ያለው ገስት ላይ? ጻፉልኝ ቁጥር ወይም አንድ የሚያስገባ ሰው ላስገባ። ማንም የለም ሞዴሬተር እዚህ ቤት ያለው? ሞዴሬተር ያለው እኔ ያልኩት እኮ። ኦኬ እሺ፣ ግቡና እናንተ እንትን በሉ። እሺ ሳባቸው። እሺ አሌክሲ ደህና ነው? እግዚአብሔር ይመስገን። እንዴት ናችሁ? ተጫውቱ። በቃ እኔ ነኝ ቅድም አስገባኋት። እሺ በጣም ረጅም ሰዓት ድምጽ ስለሆናት ነው ያስገባሁት። ችግር የለም። አንቺ ባናና እሺ እንትን መሆን ምንድነው መጫወት የምትፈልጉ ግጥም ማቅረብ ሙዚቃ ከባድ ስድቤ ነው። ማሂ አሁን እኮ ቤላን የሰደብኳት ድንች አለች፣ ሙዝ አለች። ደጋምላክ ቀይዲና ዲኤን አይቻታለሁ፣ ግን አይ ቲንክ ካልጻፈች በጣም ተሰብ ይቀርታ። እንዴት ናችሁ ጋይስ? ሳም ቤት ዌልካም። ቤት ተጫውቺ። አትሽ ሰላም፣ እንዴት ናችሁ? ማይ እንዴት ነሽ? ምን ማለት ነው ቃል? እንዴት ናችሁ?